የድንብላል ወንድም ወርቁን ይዞ መጣ። የድንብላል ወንድም ገጠር እንደሄደ ቦርሳውን ወይም ኪሱን ሲፈተሽ በጣም ብዙ ወርቅ አገኘ። በመደንገጥ ራሱን መቆጣጠር አቃተው። ሁኔታው በጣም ቢገርመውም ነገር ግን እንዴት ኪሱ እንደገባ በጣም ደንግጦ መልሶ ወርቁን ይዞ መጣ። ወይዘሮ ሜላት ግን ለፖሊስ እሰጥሃለሁ ብላ አስፈራራችው። በሌላ በኩል አቶ መስፍን ዳግም እያለቀሰ መጣ። እንደዚህ ሁነሽ በማየቴና እንደዚህ በዚህ ሁኔታ ትቼ በመሄዴ በጣም ይቅርታ አላት። ነገር ግን ወይዘሮ ሜላት ዓይንህን ማየት አልፈልግም፣ ከዚህ እንዴት ትጠፋ ፈልጋለሁ አለችው። የወይዘሮ ሜላት እናት የሚሆነውን ነገርና የተፈጠረውን ነገር ምንም የምታውቀው ነገር የላትም። በዛ ምክንያትም ነው የደነገጠችው። ሰላም ሰላም ቻናል ቤተሰቦች፣ ቻናል ላይክ ሰብስክራይብ በማድረግ ቤተሰብ አድርጉኝ የኔ ውዶች፣ አመሰግናለሁ ውዶቼ። ወይዘሮ ሜላት በስተመጨረሻ ወርቁን ይዞላት የመጣውን የድንብላልን ወንድም በጣም ተቆጣችው። የሰረቀው እሱ ነው ብላ ነው የምታስበው። ነገር ግን የድንብላል ወንድም ምን እንደተፈጠረ ማን እዛ ጋ ወርቁን እንዳደረገው የምታውቀው ነገር አንድም የለም። ቦርሳውን ስትጠፋ ኪሱን ወደ ኪሱ ስታስገባ ምናልባችም በድንገት ምብላቃው መስሏት ውስጡ ወርቅ እንዳለ ወይም ምን እንዳለ ሳታውቅ እዛ ውስጥ ያስገባችበት ይመስለኛል። ድንብላል ነገሮችን ስታስተካክል ወይም አንድ ሰው ከፖርሳው ውስጥ ወይም ከኪሱ ውስጥ ያስገባበት ይመስለኛል። የኔ ይህ ሀሳብ ነው። ነገር ግን ወርቁን ይዞ ሲመጣ እሱ ደንግጦ እንጂ ወርቁን ሰርቆ አይደለም። ወይዘሮ ሚላት ግን አንተ ሌባ ነህ፣ ለፖሊስ አሳልፌ እሰጥሃለሁ በማለት ነበር ምላሽ የሰጠው። የድንብላል ወንድም አንቺ አብልተሽ አጠጥተሽኛል፣ እቤትሽም ማስጠለለሽኛል፣ በጣም ይቅርታ፣ እኔ ምንም የሰራኩትም ሆነ የወሰድኩት ነገር የለኝም። ልብስ ለመቀየር ወደ ኪሴ ስገባ በጣም ብዙ ነገር አየሁ። ይህንን ስመለከት ነበር በጣም የደነገጥኩት። ለዛም ወርቁን ይዤ ተመልሼ መጣሁ። እንድመጣ የሚያስገደደኝ ይሄ ወርቅ ነው። እኔ ብሰረቅ ኖሮ ወርቁን ተመልሼ ይዤ አልመጣም ነበር ብሎ ሊያስረዳት ሞከረ። ወይዘሮ ሜላትን ታውቋታላችሁ። አንዳንድ ጊዜ ልክ ያልሆነ ስህተቶችን ትሰራለች። ምክንያቱም ሰውን መረዳት አትችልም። በሌላ በኩል አሲር ከዚህ በኋላ የማታገቢኝ ከሆነና አብረሽኝ የማትኖሪ ከሆነ ከዚህ በኋላ እዚህ ጋር ማቋረጥ አለብን በማለት አሁን ላይ እያስፈራራት ነው ሀንዬን። ሀና ራስሽን እንድታስቢና ጊዜ ሰጥችሻለሁ በማለት ነበር። ሀንዬ በጣም ደነገጠች። ይህንን መስማት ለእሷ በጣም ከባድ ነበር። ነገር ግን ምንም ማድረግ ስላልቻለች አሁን ላይ እባክህን አናግረኝ፣ ቢያንስ እንኳ ቁጭ ብለን መነጋገር አለብን አለችው። አሲር ግን አሁን ላይ ሌላ የተሻለ ከኔ የተሻለ ቢመጣና እኔን እንደ ሁለተኛ አማራጭ እንደምታይኝ በደንብ አውቃለሁ። ለዛም ነው የእዝራ ጉዳይ ሳይሳካልሽ ሲቀር ወደ እኔ የመጣሽው። ነገም ሌላ ህይወት መጥቶ ያ ነገር ሳይሳካ ሲቀር ወደ እኔ እንደምትመጪ በደንብ አውቃለሁ። ስለዚህ አሁን ላይ ምንም ልታስረጅኝ አይገባም ማለት። ይህን ሀሳብ በእርግጥ ያመጣው ተምቹ ነው። ነገሩ ቢያመጣም አንድ ነገርም ወይዘሮ ሜላት ተናግራለች። አሲር ላንቺ አስፈላጊ ቢሆንም እንደ አማራጭ ነው። እሷ ብቻ ሳይሆን አቶ ኖላዊም ተናግረዋል። በእርግጥ እሱ የተናገረው ነገር ውሸት ምንም ነገር የለውም። ምክንያቱም አንቺ ልጅም ብትሆን የእዝራ ጉዳይ ቢሳካና እዝራ ለጥሩ ነገር ቢሆን ኖሮ ሁሉም ነገር እንደሚቀየርና ወደ እዝራ እንደምትሄድ በደንብ አውቃለሁ ብሎ አቶ ኖላዊ ለአሲር ነገረው። አቶ ኖላዊ ይህን በመናገራቸው በጣም ይቅርታ፣ ልጅና የምሳሳላት የምኖርላት ልጅም ብትሆንም ነገር ግን እውነቱ ይሄ ነው። ስለዚህ ተምቹ ልትቀየመው አይገባም፣ ተምቹ ያለህ ነገር ሁላ እውነት ነው በማለት አቶ ኖላዊ ለአሲር ነግሮታል። አሲርም ምን እያልክ ነው ብሎ በጣም ተበሳጨ። አሁን ወይዘሮ ሜላት ምን ማድረግ እንዳለባት ግራ በገባት ታይም ጥሩ ስራ እንፈራረማለን ብላ ቃል ገብታ ነበር። በቀጠረችው ሰዓት በፍጹም አልተሳካም። ወይዘሮ ሜላት አሁን ላይ ግራ ቢያጋባትም ሁኔታዎች ሁላ፣ ነገር ግን አሁን ላይ ወይዘሮ ሜላት
ወርቋ በመመለሱ ደስተኛ ብትሆንም እንዴት ሰረቀኝ በማለት ድንብላልን ከእስር ቤት ለማስወጣት ሞክራ ነበር። ድንብላል ግን ከዚህ በኋላ እኔና አንቺ በፍጹም ልንተማመን ወይም አብረን ልንቀጥል አንችልም ብላ ተናገረች። ምክንያቱም ቀስ ብላ ማስረዳትና ቀስ ብላ መውሰድ ስችል አሳስራኛለች አለች።